We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ በፕሪማች ሪቪው ከናንተ ጋር ተገናኝቷል። ስላገኘናችሁና ስለምታደምጡን ቆይታችሁን ከኛ ጋር ስለምታረጉ ከልብ እናመሰግናለን። በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት የሚድዊክ ጨዋታ አርሰናል በኤሚሬትስ ከብሬንትፎርድ ጋር ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦችን እንነጋገራለን። ከቼልሲው ዲስአፖይንት ካደረገን ጨዋታ መልስ ነው የተገናኘ ነው። አርሰናል ከቼልሲ ጋር በብሪጅ አንዳቻ እንደተለያየ ይታወቃል። ስለዛ ጨዋታም ጥቂት ሀሳቦችን እናነሳለን። ስለዚህም ጨዋታ ብዙ ሀሳቦችን እናነሳለን። ዛሬ ምሽት 10 ሰዓት ሚኬል አርቴታ ፕሬስ ኮንፈረንስ ይሰጣል። ስለ ብሬንትፎርዱ ጨዋታ የተጫዋቾች ስለሚመለሱ ተጫዋቾች ስለ ሊያንድሮ ትሮሳርድ፣ ዊሊያም ሳሊባ፣ ቪክቶር ኬሬሽ፣ ገብርኤል ማጋሌሽ እና ካይ ሃቨርትዝ በቋሚ መሰላለፍ እነማን ይሰለፋሉ እነማን ተጠባባቂ ይሆናሉ የሚሉትን ሀሳቦች ይሰጣል። ከዛ አስቀድሞ ስለ ጨዋታው ሀሳቦችን እንሰጣለን። ምን አይነት ጉዳዮች ይፈጠራሉ? ብሬንትፎርድን ለማሸነፍ አርሰናል በየትኛው ጨዋታ ይገባል? የብሬንትፎርድ ትልቁ ጥንካሬ ምንድነው? በዚህ የውድድር ዓመት የሚሉትን ጉዳዮች ለመዳሰስ እንሞክራለን። አብራችሁን ስለምትቆዩ ስለምታደምጡን ደግሞ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ ነው የምናመሰግነው። ፕሪማች ሪቪው አይደለም። ስለዚህ የጨዋታ ግምቶቻችሁን ማስፈራችሁ አይለይ። ብሬንትፎርድ ከአርሰናል ስንት ለስንት ይለያያል? እንዲሁም ደግሞ ምጽፉበትን ከተማ ስማችሁንም አብራችሁ አያይዛችሁ ብጽፉልን በጣም ደስ ይለናል። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ የምትገኙት አብራችሁን ቆዩ። በድጋሚ ለአርሰናልና ለመድፈኞቹ የኛው ሶስተኛ ተከታታይ የፕሪሚየር ሊግ የለንደን ደርቢ ጨዋታ ይሆናል። ከስፐርስ ጋር ተጫወቱ፣ ከቼልሲ ጋር፣ አሁን ደግሞ ከብሬንትፎርድ ጋር ሌላኛው የለንደን ደርቢ ጨዋታ ይሆናል ማለት ነው። ንቦቹ ብሬንትፎርዶች ወደ በሜዳቸው በርሊን 3-1 አሸንፈው ነው ወደዚህኛው መርሃ ግብር የሚመጡት። ከ13 የሊግ ጨዋታዎች ውስጥ 10 አሸንፈው 6 አሸንፈው 6 ተሸንፈው አንድ አቻ ብቻ ወጥተው በ21 ጎሎችን አስቆጥረው 20 ጎል ተቆጥሮባቸው በ19 ነጥብ 10ኛ ደረጃ ላይ የሚገኙት። በጣም በሚገርም ሁኔታ እነዚህ የኬቲ አንደርሰን ብሬንትፎርድ በሜዳውና ከሜዳው ውጭ በጣም ፍጹም የተለያየ ቡድን ነው። በሜዳው በዚህ ውድድር ዓመት የሜዳ የደረጃ ሰንጠረዥ በተወጡ በፕሪሚየር ሊግ ውስጥ ሶስተኛ ደረጃ ላይ የምታገኟቸው 7 ጨዋታዎች አድርገው 5 አሸንፈዋል። ከ7 አንድ አቻ ብቻ ወጥተው አንድ ብቻ ተሸንፈዋል። 16 ነጥቦችን ከሜዳቸው ሰብስበዋል። በሜዳ ውጤት ሲቲና አርሰናል ብቻ ይበልጧቸዋል። ግን ደግሞ የአዌ የደረጃ ሰንጠረዥ ወይም ደግሞ ከሜዳቸው ውጭ ያለ የደረጃ ሰንጠረዥ ብታዘጋጁ በጣም መጥፎ ሪከርድ ውስጥ ታገኟቸዋላችሁ። 17ኛ ደረጃ ሆኖ ነው የምታገኟቸው። 6 መርሃ ግብሮች ውስጥ አንድ ጨዋታ ብቻ ነው ያሸነፉት። ምንም ማች የላቸው። 5 ጨዋታዎችን ሽንፈት አጋጥሟቸዋል። አሁን ደግሞ ወደ አስፈሪው ኤሚሬትስ መምጣት ይኖርባቸዋል ማለት ነው። 3 ነጥብ ብቻ ነው ማግኘት የቻሉት። 2 ተከታታይ ጨዋታዎች ደግሞ ማሸነፍ አልቻሉም ከሜዳቸው ውጭ ማለት ነው። እናም ከሜዳቸው ውጭ ነጥቦቹ ለነሱ መልካም እንዳልሆኑ ይሄ ነገር የሚያሳይ ይመስለኛል። አርሰናል ከቼልሲ ጨዋታ በኋላ ነው ወደዚህ ጨዋታ የሚመጣ ፍጹም ዲስአፖይንትመንት ወደ ነበረውና 2 ነጥብ ወደ ከጣለበት ጨዋታ ነው ወደዚህኛው መርሃ ግብር የሚመጣ። ከቼልሲ ጨዋታ በኋላ ፖስት ማች አልሰራ ነው። ጥቂት ስለዛ ጨዋታ ብናወራ መልካም ይመስለኛል። ያልተጠበቀ ውጤት ይመስለኛል። አርሰናል ሚኬል አርቴታ የቼልሲ ያን በአርሰናል ውስጥ የነበረ የፊዚካልና የጨዋታ ፐርፎርማንስ የጠበቁት አይመስለኝም። 2 ነገሮችን ማንሳት በጣም ግድ የሚል ይመስለኛል። አንደኛው ከሁለት በጣም አስቸጋሪ የሆኑ መርሃ ግብሮች መምጣት ነው። ከስፐርስ እና ከሙኒክ ብዙ ፊዚካሊ ከነበረውና አርሰናል ብዙ ኪሎ ሜትር ከሮጠባቸው ጨዋታዎች በኋላ ነበር ወደ ብሪጅ የመጣው። ሁለተኛው ብሉዞቹ ወይም ቼልሲዎቹ ለአርሰናል ጨዋታ መሪዎች እንደመግጠማቸው በጣም ለዛ ጨዋታ ብቻ የነበረ ተነሳሽነት ነበረ። በአመት ውስጥ በየትኛውም ጨዋታ ላይደግሙት የሚችል የፋይናል የሻምፒዮንስ ሊግ ጨዋታ የሚመስል ተነሳሽነት ነበረ። መሪዎችን የማሸነፍ አይነት ስሜት ማለት ነው። ሁሌም ከሊግ መሪ ጋር የሚደረግ ጨዋታ የሊጉን መሪ ለማስጣል የሚደረግ አይነት መርሃ ግብር ነው። አንድ እዛ ነበረ። 2 አርሰናሎች ሚስፊት ያደረጉት የነሱን ፊዚካሊቲ ይመስለኛል። በጣም ከባድ ፊዚካሊቲ ነበር። ሶስተኛው ግን ታክቲካሊ ጉዳዮችን ማንሳት በጣም አስፈላጊ ነው የሚሆነው። አርሰናል የኳስ ቁጥጥር ቡድን ነው፣ ፍጹም የኳስ ቁጥጥር ቡድን ነው። ግን የኳስ ቁጥጥርና ጨዋታው ፊል ፍሎዊንግ በሚሆንበት ጊዜ ወይም ደግሞ ጨዋታው እንደ ባስኬትቦል ከጎል ጎል በሚሆንበት ጊዜ እንዴት ሃንድል ማድረግ አለባቸው የሚለው ሚኬል አርቴታ ለአማካኞች ያስገነዘባቸው ይመስለኛል። ወይንም ለእንደዚህ አይነት የጨዋታ አቀራረብ ፍጹም ዝግጁ የሆነ አይመስለኝም። ለአመታት ማንቸስተር ሲቲ
ከሊቨርፑል ጋር በሚፎካከርባቸው ጊዜያቶች ውስጥ ከሊቨርፑል ጋር የሚቸገሩ በእንደዚህ አይነት መንገድ ነበር። ጨዋታው ከጎል ሲሆንና የሽግግር ሲሆን ጨዋታውን ለመቆጣጠር ፍጹም ይቸገር ነበር ሲቲ ማለት ነው። ፍጹም የቁጥጥር ቲም ስለነበረ ማለት ነው። አርሰናልም እንደዛ ነው። እንግዲህ እንደዚህ ለካውንተር ፕሬሲንግ የሚዘጋጁ ቡድኖች ጋር ሲጫወት በተለይ ደግሞ እንደ ቼልሲ አርሰናል በገጠሙበት መንገድ እንደ ሙኒክ አይነት ቲሞች ጋር ሲጫወቱ ተቃራኒ ቡድኖች ኳሱን እንዳያገኙት ወይም ደግሞ ካውንተር ፕሬሲንግ እንዳይጫወቱ በፈጣን ሽግግር ውስጥ እንዳያጠቁን የሚያደርገው ምንድነው ሪስክለስ የሆኑ ፓሶችን መጫወት ነው። በጣም አሰልቺ የሚመስሉ የጎንዮሽ ቅብብሎች የበዛባቸው ጨዋታዎችን መጫወት ነው። እንደዛ ስታደርግ የተቃራኒ ቡድን ኳሱን ካንተ እግር ስለማይነጥቀው ወይም ስለማያገኘው የሚያጠቃበት ዋና መሳሪያን ተነሳዋለህ ማለት ነው። ወይም አይኖርም እሱ የሚያጠቃበት መሳሪያ ሙሉ በሙሉ በአንተ ኳስ ቁጥጥር ውስጥ ይሆናል ማለት ነው። ግን የቼልሲ ጨዋታ ምን ተፈጠረ? ቼልሲ በዛ መንገድ ሊጫወት የፈለገ አርሰናል የኳስ ቁጥጥር ቡድን ነው። ግን አርሰናል ኳሱ እንዳይቆጣጠረው የቼልሲን ፊዚካሊቲ መቆጣጠር አልቻለም። በተለይ ደግሞ ድዋል ከሚካኤል ሜሪኖ እና ከዲክላን ራይስ ውጭ ያሉ ተጫዋቾች በሙሉ ድዋሎችን ይሸነፉ ነበር። ወይም ደግሞ የአንድ ለአንድ ግንኙነቶችን በመሬትም በአየር ላይም ኤሪያል ድዋሎችን ይሸነፉ ነበር ማለት። ድዋሎችን ተሸነፍክ ማለት የጋራ ኳሶችን ያኛው ቡድን ወሰደብህ ማለት ነው። ያኛው ቡድን ተቃራኒ ቡድን ደግሞ የጋራ ኳሶችን ወሰደብህ ማለት በቃ በፈጣን ሽግግር ያጠቃሃል ማለት ነው። ያን በጣም ድዋሎችን ሲሸነፍ የነበረው ተጫዋች ደግሞ ማርቲን ዙቢሜንዲ ነበር። የመጀመሪያው ቢጫ ካርድ ሊሆን ይችላል። ገና በጨዋታው ጅማሬ ላይ ማርቲን ታይለር የሰጡት ቢጫ ካርድ ሊሆን ይችላል አላቅም። ግን በተደጋጋሚ በሬስ ጄምስ ድዋል ይበለጥ ነበረ ማለት ነው። ያ ደግሞ ለሽግግር ውስጥ እንዲጋለጡ ፍጹም አስችሏቸዋል ማለት ነው። አርሰናል የቼልሲን ሽግግር መቆጣጠር እንዳልቻለ የተገነዘበው ኢንዞ ማሬስካ ቀይ ካርድ እንኳን ከሞስ ካይሴዶ ካጣ በኋላ የመስመር ተጫዋቾችን ለመጠቀም ሲሞክር ተመልክተናል። በተደጋጋሚ የፊት መስመር ተጫዋች ሲያሰልፍ የነበረው አርሰናል አሁንም አርሰናል ለመቆጣጠር ከመከላከል ይልቅ በሽግግር መጫወት በጣም አስፈላጊ እንደሆነ ገብቶታል። አርሰናል የቼልሲ ሽግግር እየተቆጣጠረ እንዳልሆነ ስለተገነዘበ ማለት ለዛ ትልቁ ማሳያ በዛኛው ጨዋታ ዛኛው ጨዋታ ላይ ለመቆየት ኮርና ሲወጣ ተመልክታችሁ ከሆነ ኮርና በሚወጣበት ጊዜ 5 ተጫዋቾችን ብቻ ቼልሲዎች ቦክሳቸው ውስጥ አድርገው ከራሳቸው ቦክስ 3 ተጫዋቾችን ደግሞ በተናጥል ሁለቱም የሜዳ ክፍሎች በቀኝ በግራና መሀል ላይ ያስቆሙ ነበር እና አርሰናል ሴት ፒስ ላይ ያጠቃ ሲል በጣም በብዙ ፎርስ አያጠቃቸውም ነበር እነሱን ቢኮዝ የነሱን ካውንተር ፕሬሲንግ ኳሱን ባጠው ኮርናውን ሮበርት ሳንቼዝ ቢይዘው የመልሶ ማጥቃቱ መቆጣጠር አልችልም በሚል ማለት ለዛ ማጥቃት ለነሱ ማጥቃት በመምስካት ራይስን ልክ እንደ ደንበኛ ሴንተር ባክ በሚመስል መንገድ ውስጥ ሴንትራል ሚድፊልደር ውስጥ ብቻ ሳይሆን የተከላካይ አማካኝ ውስጥ በደሞ በጣም ጥልቅ የተከላካይ አማካኝ አድርጎ ሲያጫውተው ተመልክተናል። አርቴታ በኤንዞ ማሬስካ አጫወት ሰርፕራይዝ የሆነው ወይም ደግሞ ያልተጠበቀው የጨዋታ አቀራረብ እናም ፊዚካሊቲ እንዲያጋጥሙ ይጠቁማል። ፊዚካሊቲው 24 ሰዓት ቀድሞ ማረፋቸው እና ለዚህ ጨዋታ ብዙ ጊዜ ቀን መዘጋጀታቸው የጠቀማቸው ይመስላል። ግን አሁንም አርሰናል በሰማያዊዎቹ ግን አልተሸነፈም። እሱ በጣም ያስደንቅ ይመስለኛል። በሰማያዊዎቹ አሁንም አርሰናል አልተሸነፈም። በሜዳቸው ነው ጨዋታውን ያከናወኑት። በ10 ተጫዋች ይጫወቱ እንጂ በሜዳቸው ነበር ጨዋታው። ግን አሁንም በድጋሚ አርሰናል ማሸነፍ አልቻለም። የፔሩ ኢንካፒ እና እንዲሁም የክርስቲያን ሞስኬራ ጥምረት ላይ ብዙ የአርሰናል ደጋፊዎች ጥያቄ ሲያነሱ እየተመለከቱ ይገኛሉ። ፍጹም ጥያቄ ሊነሳበት የማይገባ ጥምረት ይመስለኛል። ማብራሪያዎቹ ግድ የሚሉ ይመስለኛል። እንግዲህ ሁለቱ ተጫዋቾች በጋራ የተጣመሩት በአንድ የካራባ ካፕ ጨዋታ ላይ ብቻ ነው። ከዚህ ቀደም ማለት በአንድ የካራባ ካፕ ጨዋታ ብቻ ነው አንድ ላይ ያም ለጥቂት ደቂቃዎች የተጫወቱት ማለት ነው። ስለዚህ በፕሪሚየር ሊግ ያውም ወደ ብሪጅ ያውም ከቼልሲ ጋር በፕሪሚየር ሊግ ሁለተኛ ከሚገኙና ፎርም ላይ ከሚገኘው ቡድን ጋር ሲጣመሩ ጨዋታው ሊከብድ እንደሚችል ማንሳት ያስፈልጋል እና ልክ ኤምሬት ላይ ከብሬንፎርድ ጋር በምናደርገው ጨዋታ በጣም ፊት ሆኖ ልንመለከታቸው እንደሚገባ አስተውላለሁ። ዊሊያም ሳሊባ በዚህኛውም ጨዋታ የመመለሱ ጉዳይ እርግጠኛ አይደለም። ሚኬል አርቴታ ዛሬ ከሰዓት በኋላ 10 ሰዓት ጋዜጣዊ መግለጫ ይሰጣል። ከቻልኩ 10 ሰዓት ላይ እንደሰጠ ካልቻልኩ ጠዋት ማለዳ ላይ ይዤላችሁ እመጣለሁ። እነማን ይመለሳሉ የሚለውን ጉዳይ እንመለከታለን። ግን የሁለቱ ጥምረት በፈታኝ ጨዋታ ነው። በጣም በፈታኝ ጨዋታ በሊጉ ሁለተኛ ከሚገኘው ቡድን ጋር አዌ ማች እንዲጣመሩ የተደረገው ደግሞ አልተዘጋጁበትም። አንዱ ትልቁ ጉዳይ እሱ ነው። ትሬኒንግ ሜዳ ላይ ሁለቱ ተጫዋቾች ለመሰለፍ ለዚህኛው ጨዋታ ልምምድ አልሰሩም። ምክንያቱም ዊሊያም ሳሊባ በመጨረሻው ጨዋታ ላይ ነበር በመጨረሻው ልምምድ ላይ ነበር ጉዳት ያስከተለው ማለት። ስለዚህ አንድም ቀን አብረው በልምምድ መካከል ለጨዋታ ዝግጁ አልነበሩም። ስለዚህ ይሄኛው 2 ቀናት አብረው እንደሚሰለፉ እያወቁ ቴሌፓቲካሊ ለመግባባት እየሞከሩ ነው ልምምዳቸው የሚሰሩትና መልካም ይሆናል ብዬ አስባለሁ። ያን ያህል በጣም ስጋት የሚፈጥር አይመስለኝም። ብቻ የተረጋጋ አማካኝ ስፍራ ሊኖር ይገባል። ለዚህኛው ጨዋታ አንድ የሚያሰጋ ነገር
አለ ከተባለ ሪካርዶ ካላፊዮሪ በብሬንፎርዱ ጨዋታ ላይ ቢጫ የሚያይ ከሆነ ለአስቶን ቪላው የቅዳሜው መርሃ ግብር ላይ አይኖርም ማለት ነውና ምን አይነት ውሳኔ ያሳልፋል ሚኬል አርቴታ የሚጠበቅ ጉዳይ ይመስለኛል። ግን አሁንም አርሰናል ኦን ዘ ቶፕ ነው፣ በ5 ነጥብ ልዩነት ሊጉን ይመራል። ሲቲ ዛሬ ከፉላም ጋር ጨዋታውን ያከናውናል። ሲቲ ዛሬ ጨዋታውን የሚያሸንፍ ከሆነ በ2 ነጥብ ይጠባል። ፕሬሸር ውስጥ አርሰናል ማስገባት ይችላል። ግን አርሰናል ፕሬሸር ውስጥ እንዳይገባ የሚያደርገው ነገር አለ። በሜዳው ነው ጨዋታው የሚያከናውነው። ከ10 መርሃ ግብር 9ን ባሸነፈበት ጨዋታ ማለት ነው። ያለፉትን 7 የኤሚሬትስ ጨዋታዎች እንደውም በድል ባጠናቀቀበት በኤሚሬትስ በዚህ ውድድር ዓመት በሊጉ 2 ጎል ብቻ በተቆጠረበት ሜዳ ነው ጨዋታው የሚያከናውነውና ኢዝ ሲምፕል ወይም ደግሞ ለሱ ቀላል ይመስላል። 17 ተከታታይ ጨዋታዎችን በሁሉም ውድድሮች አርሰናል ሽንፈትን አልቀመሰም፣ የቼልሲን ጨዋታ ጨምሮ። ያ የመጨረሻ አርሰናል ሽንፈት በአንፊልድ በሊቨርፑል በዶሚኒክ ሶቦዝላይ ጎል የተቆጠረው ብቻ ይሆናል ማለት ነውና የአርሰናል አስደናቂ የሜዳ ላይ ቁጥር ስትመለከቱና የብሬንፎርድ የኬቲ አንድሪው ብሬንፎርድ ከሜዳው ውጭ ያለውን ስታርት ስትመለከቱ ደግሞ ለአርሰናል ጨዋታው መልካም ሊሆን እንደሚችል ማንሳት ይቻላል። ግን በብሬንፎርድ በኩል መነሳት ያለበት ትልቅ ቁም ነገር ያለ ይመስለኛል። በጣም ትልቅ ቁም ነገር ማለት ኢጎር ቲያጎ የብሬንፎርድ የፊት መስመር ተጫዋች በ13 የሊግ መርሃ ግብር 10 የፕሪሚየር ሊግ ጎሎች ላይ መድረስ ችሏል። በታሪክ ፈጣኑ ደብል ዲጂት ወይም ሁለት አሃዝ ጎል ላይ የደረሰ የብሬንፎርድ ተጫዋች ያደርገዋል ማለት ነው። ከብዙ በቅርብ ዓመታት ውስጥ ብሬንፎርድ እርግጥ ወደ ፕሪሚየር ሊጉ የተመለሰ ከብዙ ዓመታት በኋላ 2021 ላይ ነው። ግን ከ2021 ከተመለሰ በኋላ በብሬንፎርድ ቤት ውስጥ ብዙ የአጥቂ ስፍራ ተጫዋቾችን ተመልክተናል። ያን ዊሳን ተመልክተናል፣ አይቫን ቶኒን ተመልክተናል፣ በጣም ብዙ ብሪያን ምቤሞን የመሳሰሉ ተጫዋቾችን ተመልክተናል። ግን በፍጥነት በ13 ጨዋታ ደብል ዲጂት ጎል ወይም 10 ጎል ላይ መድረስ አልቻሉ። ብሬንፎርድ ለመጨረሻ ጊዜ አርሰናልን በሜዳው ካሸነፈ ምዕተ ዓመታትን ተቆጥሯል ማለት ይቻላል። 1938 ነው ለመጨረሻ ጊዜ አርሰናል ያሸነፈው። እርግጥ ብዙ ጊዜ አልተገናኙም ብሬንፎርድ በሊጉ ውስጥ ስላልነበረ ማለት ነው። 2021 ከተመለሰ በኋላ ብሬንፎርድ በአንድ አጋጣሚ ብቻ አርሰናል አሸንፎታል በሜዳው በጂቴክ ኮሚኒቲ ስታዲየም። ግን ወደ ኤሚሬትስ መጥቶ አርሰናልን ግን ማሸነፍ በፍጹም አልቻለም። 7 ጨዋታዎች አርሰናል አላሸነፉም ብሬንፎርዶች ማለት ነው። ዲክላን ራይስ ወደዚህኛው ጨዋታ የሚመጣ የኤፍኤስኤ ፕሌየር ኦፍ ዘ ይር ሽልማትን ካሸነፈ በኋላ ይሆናል ማለት ነው። የዩናይትድ ኪንግደም ወይም ደግሞ የታላቋ ብሪቴን የእግር ኳስ ደጋፊዎች ማህበር በካላንደር ይር 2025 የተጠናቀቀ ስለሆነ በካላንደር የአመቱ ምርጥ ተጫዋቾችን ይሸልማልና የአመቱ ምርጡ ተጫዋች ዲክላን ራይስ ነው ብሎ ሸልሞታል። የግሬት ብሪቴን የአመቱ ምርጡ ተጫዋች ብሎ ኤፍኤስኤ ሸልሞት ከዚህ ሽልማት በኋላ ነው የሚመጣ። ሬስ ኔልሰን በብሬንፎርድ በኩል ውስጥ የሚጠበቁ ተጫዋቾች እንደ አንዱ ግን የአርሰናል ውሰት ነውና በጨዋታ ውስጥ የመሰለፍ እድል አይኖረውም ማለት ነው። የሚኬል አርቴታ ፕሬስ ኮንፈረንስ ዛሬ ከሚነግረና ከምንጠብቃቸው ጉዳዮች አንዱና ዋነኛው ጉዳይ ደግሞ በጨዋታ ውስጥ የትኛውን የፊት መስመር አጥቂ ይጠቀማል የሚለው ነው። ገብርኤል ሱስ ተመልሷል። በድጋሚ ቪክተር ኬሬሽም ተመልሷል። ካይ ሃቨርትዝም ዛሬ ይመለሳል ተብሎ ይጠበቃል። ግን ሚኬል ሜሪኖ በጣም ጥሩ እየተጫወተ ነው እና የቡድኑ ዋና አጥቂ ቪክተር ኬሬሽ ወደ መጀመሪያ አስተላለፍ ውስጥ ይመጣል ወይስ ሚኬል ሜሪኖ በአጥቂ ስፍራ ውስጥ ይቆያል የሚለው የሚጠበቅ ነው። ብዙ ደጋፊዎች ሌላ የሚጠብቁት የሚኬል አርቴታ ፕሬስ ኮንፈረንስ ላይ ዛሬ ደግሞ ሊያንድሮ ትሮሳርድ ይመለሳል ወይስ አይመለስ የሚሉት ጉዳይ የሚጠበቅ ይመስለኛል። በጨዋታው ውስጥ አርሰናል ሊኖረው የሚችለውን አቀራረብ እንወያይና የዛሬው ፕሮግራማችን እንጨርስ። እናም ነገ ማለዳ ላይ የምንገናኝ ይሆናል ማለት ነው። ጨዋታው ምሽት 4:30 ነው ነገ የሚከናወነው ማለት ነው። አርሰናል ከብሬንፎርድ ጋር ሲያደርግ የብሬንፎርዱ አሰልጣኝ ኬቲ አንደርሱ የሴት ፒስ አሰልጣኝ ነበር። የብሬንፎርድ የሴት ፒስ አሰልጣኝ ቶማስ ፍራንክ በቡድን ውስጥ በነበረበት ጊዜ ውስጥ የቆመ ኳስ አሰልጣኝ ነው የነበረ። እናም በቆመ ኳስ ላይ በጣም ዲቴሎች ላይ ብዙ የሚሰራ ቡድን ነው፣ በተለይ የእጅ ወራዎችና ኮርነሮች ማለት ነው። አርሰናል ላይ አንድ ስጋት አለ። እንደ ስጋት አትቆጥሩ ትችላላችሁ፣ ግን ባለፈው ውድድር ዓመት ትልቅ ስጋት ነበር። ባለፈው ውድድር ዓመት አርሰናል ከሴት ፒስ በጣም አስደናቂና ብዙ ጎል ያስቆጠረ ቡድን ቢሆንም ሴት ፒስ በመከላከል ግን ደካማ ቡድን ነበር። ብዙ ሰዎች ይሄን ዳታ አይገነዘቡትም። አርሰናል ብዙ የሴት ፒስ ኳሶችን አይከላከልም ነበር። ታስታውሱ እንደሆነ የጆን ስቶንስ ከሲቲ ጋር ያደረግነው ጨዋታ ጎል የተቆጠረብን በሴት ፒስ ነው የመራነው ጨዋታ ከሊቨርፑል ጋር ቨርጂል ቫን ዳይክ ያስቆጠረብን በጣም ብዙ ጎሎች ከሴት ፒስ ተቆጥረውብናል። ባለፈው የውድድር ዓመት ከሴት ፒስ በመከላከል የደረጃ ሰንጠረዥ ባለፈው የውድድር ዓመት ብትወጡ አርሰናል 13ኛ ነው የምታገኙት። 13ኛ ማለት ከሴት ፒስ ማስቆጠር አንደኛ ቢሆንም ከሴት ፒስ መቆጠር ግን 13ኛ ነበር የሚሆነው እና አርሰናል ባለፈው የውድድር ዓመት የነበሩትን የሴት ፒስ ጎሎች መከላከል ቢችል ኖሮ ከሊቨርፑል ጋር የነበረው ዋንጫ ፉክር ቢያንስ እስከ መጨረሻው እለት ድረስ ይዘልቅ ነበረ።
በዚህ ውድድር ዓመት እሱን ግን እየተመለከት ነው። የሴት ፒስ ጎሎች ሲቆጠሩብን እየተመለከት ነው። የቮልቲማዲ ጎል ከሴት ፒስ ነው የተቆጠረብን እንደተመለከት ነው። ከዴድ ቦል ቢሆንም ግሩም ቢሆንም የዶሚኒክ ሶቦዝላይ ጎል የሴት ፒስ ጎል ነው፣ የቆመ ኳስ ነው። ትራቮ ቻሉባ ሌላ የሴት ፒስ ጎል ነው ያገባብን በዚህ ሳምንት ከቼልሲ ጋር። ስለዚህ አርሰናል የሴት ፒሶች መከላከል፣ ምክንያቱም በጣም ጥቂት ጎሎች ነው የተቆጠሩብን በዚህ ውድድር ዓመት። ከተቆጠሩብን ጥቂት ጎሎች ግን ሴት ፒሶች ብዙ ናቸው። ትቶኖ እንጂ አሁን ለምሳሌ የዳን ቤላርድ ሰንደርላንድ የነበረው ሁለተኛ ኳስ ነው የሴት ፒስ ኳስ ነው የተቆጠረብንና ሴት ፒሶችን መከላከል በጣም አስፈላጊ ነው። በጣም አስፈላጊ ነው። ማስቆጠር ብቻ ሳይሆን ከማስቆጠርም በላይ መከላከሉ በጣም አስፈላጊ ነው። ይሄ ቁጥር ደግሞ ገብርኤል ማጋሊሽም ዊሊያም ሳሊባም እያሉ የተቆጠሩብን ጎሎችም ከፍ ይላሉና ይሄን መከላከል በሚኬል አርቴታ ውስጥ በጣም ወሳኙ ስራ መሆን አለበት ብዬ አስባለሁ። ምክንያቱም በቃ አንዳንድ ፋይናይት የሆኑ በጣም ጠባብ ማርጂን ያላቸውን ጨዋታዎች የሚወስናቸው ሴት ፒስ ነው፣ እንደ ቼልሲ ጨዋታ ማለት ነው። እና በጣም ጠባብ ማርጂን ያላቸውን በጣም ኮምፕሌት የሆኑ ታክቲካል ጨዋታዎች የሚወስናቸው ሴት ፒስ ነውና ሴት ፒስን መከላከል በጣም በጣም ወሳኝ ነገር እንደሆነ ማንሳት እወዳለሁ። ጨዋታው ምን አይነት መልክ ሊኖረው ይችላል እሱን እንጠብቃለን። ኬቲ አንደርሰን የብሬንፎርድ አሰልጣኝ ሴት ፒስ ላይ በጣም ስለሚራቀቅ ነው ይሄን ለማንሳት የወደድኩት። ግን ጨዋታው ቀላል ይሆናል፣ አርሰናል ወደ አሸናፊነት ይመለሳል ብለን እናስባለን። የእናንተስ ግምት እንዴት ነው? ከባለፈው ዲስአፖይንትመንት ከነበረው ስሜት የተላቀቃችሁ ይመስለኛል። ስላገኘኋችሁ በጣም ደስ ብሎኛል። መልካም ቀን፣ መልካም ጨዋታ ይሆንላችሁ።